ሰላም ውድ ቤተሰቦቼ እንደምናመሻችሁ እንደምንስከይሳ ደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። እስቲ ኮኩ ሰብስቤ በሰይፉ ሾው ላይ ቀርባ የተናገረችውን ነገር እናዳምጥ። በጣም አስነዋሪና ለዚህ ዘመን ትውልድ ምን ያህል ንቀት እንዳላቸው ብዙ አርቲስቶቻችን በየማህበራዊ ሚዲያ ላይ እየቀረቡ የሚያቀርቡትን ነገር እየተመለከትን እንገኛለንና እስቲ ቪዲዮን እናዳምጥና መልስ እየሰጠንበት እንወያያለን። በቀጥታ ወደ ቪዲዮ እንሂድ። እስቲ ኮኩ ሰብስቤን እንያት እንስማት። ኩኩ ሰብስቤ አንቺ አርጅተሻል፣ ለምንድነው ወደ ቤተክርስቲያን ማትሄጂው? ዘፈን ማታቆሚው ወይ ምናምን ይላሉ። እነኛ አሁን ወጣቶች አይደሉም፣ እርግጠኛ ነኝ የኔ ኮዮች ናቸው። ወጣቶች ሁለት ያናስሩ ነበር። እነዚህማ በስራዎችሽ እየተደሰቱ ነው። ተሳስቻለሁ። አስቡትም ጭንቅላታቸው ውስጥ የለም። ወጣቶች ናቸው ጭንቅላታቸው ውስጥ የለም። ያን አይነቱ ግን አሁን የኛ ኩያ ሆነው አምሮባታል ብሎ የሚቆጣ ሊኖር ይችላል። አምራለሁ አደሙ ይሄ ቅናት ነው፣ ሌላ ምንም አልለው። ያርጅተሻል ምናምን ምክርም እኮ እንድምልህ ደስ በሚላለው አሉ አንዳንዶች በጣም ደስ የሚልኝ ኩኩዬ አሁን ዘፈኑ ቢቆም እንደ ወደ ቤተክርስቲያን ብትሄጂ ጥሩ ነው። በአክብሮት የሚጠይቁኝ ሰዎች አሉ፣ ደስ ይለኛል። ስለነሱ ደግሞ መልሰው ምንድነው አንድ ጊዜ አንተም ላይ መጥቼ ቃል ገብተሽ ነበረ ዘፈን ልታቆሚ። አዎ ወደ አምላኬን አላገለገልኩም አላልሽም ወይ አሉኝ። ከዚህ በኋላ ያለውን ስትሰሙ ትገረማላችሁ። ምን ታዘባችሁ ከንግግሮቿ? አንቺ ያልኳት አርቲስት አንቺ ስለሚባል ነው። አንቱ አይባልም አርቲስት ስላሉን ነው እነሱ እንጂ እድሜዋ በጣም ብዙ ነው። 60 ምናምን አትሆንም በግምት 65 ምናምን 65 70 ትሆናለች። እስቲ ገምቱ እድሜዋን የምታውቁ ካላችሁ ሲጻፉ እድሜዋን የምታውቁ ነው። ታዲያ በግምት አይደለም። እኔ 75 የእውነት ነው። እውነት ኦኬ ሰምታችኋል ማለት ነው። 75 70 7 65 75 እሺ 75 የሚለውን ይዘናል። ለምን ሰምታችኋል ብዬ አሰብኩኝ። አሽላሾሽት የአርሴማ አሽላሾሽት ብላለች። አዎ ለምንድን ነው አነጋገሯ ወደዛ ስለወረደ ነው። ቀጥታ ነው የምናገረው። ስትፈልግ ትታዘብ፣ ትምህርታችን የምታዳምጥም ከሆነ ትቆጣ። ኧረ ተው ግፍ ነው። አዎ 75 ነው 20 ነው። እሷ 20 ነኝ ነው የምትለው። አዎ ዮርዳኖስ ዮሴፍ 20 ብላለች። ኮኩ ሰብስቤ 20 ነኝ ብላ ነው የምታስበው። እንደዛ ነውና ቲኔጀር ነኝ ብላ ነው የምታስበው። ወይ ደግሞ አፍላ ላይ ነኝ ያለሁት ገና ለትዳር ልታጭ ነው ብላ ነው የምታስበው። የፀጉር ስታይል፣ የአይን ቅንድቡ፣ የአለባበሱ አነጋገር፣ ሁሉ ነገሩ አናረጅም የሚለው ዘፈኗን ይናገራል። እሷ ነች አናረጅም ብላ የዘፈነችው። አናረጅም ገና ብላ ዘፍናለችና አው እንግዲህ እድሜ ጸጋ ነው፣ ሽበትም ጸጋ ነው። ትልቅ ነገር ነበረ ቢያውቁበት፣ እርሶ ቢያውቁበት እንደዛ ነበረና ሙጬ አለ። የሙጬ መንፈስ እንግዲህ ልክ ነው። ምን ወደ ኋላ የለም። የሙጬ መንፈስ አለ። ልጅ እንደ ልጅ የሚያጫውት በልብስም ሁሉ ጊዜ ወጣት ለመምሰል ጥረት ማድረግ። ትልልቅ ዙጤዎች ሆነው ወፍራሞች ሆነው ታይት ለብሰው በመንገድ ላይ ሲሄዱ ሳይ ፍር እነሱ ለለበሱት እኔ አፍራለሁ። እነሱ ምንም አይመስላቸውም። ትልልቅ ወፍራሞች ሆነው እንደ በቃ ዘንጠል ሲሉ 4 ሜትር ወደዛ ገንደስ ሲሉ ወይኔ ይሄን ታይት ባለበሱት ምን ሆኖ ነው እላለሁ። በቃ እነሱ ምንም አይመስላቸውም። መነጽራቸው ማገጫ በቃ በኮንፊደንስ ይሄዳሉ። ወጉም አልቀረ፣ ማስቲካም አለ፣ መነጽሩም አለ፣ ወክም አለ። ደግሞ እንደዛም ሆኖ ከመኪና እንኳን ሲወርዱ ቢሮ ሲገቡ እንኳን ቢሆን ጥሩ። እንደዛም ሆኖ ደግሞ በአደባባይ በመገናኛ አደባባይ በ22 በፒያሳ በ4 ኪሎ አደባባይ ወክ ማድረግ አለ። ከባድ ነው። አንዳንዴ ምንድነው ላወራ የፈለኩት እኔን እንደዚህ የሚሉኝ ለምንድነው ንስሐ ማትገቢው? ለምንድነው እንደዚህ በዚህ በስተርጅና እንዴት እንደዚህ ያለሽ የሚሉኝ ወጣቶች አይደሉም የእድሜ ኮዮቼ ናቸው ብላ እንደ ነቀፌታ ነው የቆጠረችው። እንደዛ ማለታቸውን መቆጣታቸውን ልኳን እንድታቅ ክብሯን እንድትጠብቅ ማድረጋቸውን እንደ ቅናት ነው ያየችው። እንዴት ለምን ሲያምርብኝ ትቆጣላችሁ በዚህ እድሜ በስተርጅና ጣራ ላይ የሚል ማስታወቂያ ነበር ድሮ ሙሉዓለምና ሰራዊት ፍቅር የሰሩት ማስታወቂያ ነው።
በስተርጅና ጣራ ላይ ብሎ ይላሉ። ታስታውሳላችሁ? የማስታወቂያ አንዳንድ ጊዜ ከባድ ነው። የሙጬ መንፈስ ግን ሁሌ የልጅ ልጅ ያጫውታል። በስተርጅና ጊዜ ማለት ነው። አርጅተውም ሁል ጊዜ ልጅ ነኝ ገና ነኝ ምንም አላረጀሁም ብሎ እንዲሰማቸው ያደርጋል። የበታችነት ስሜት ነው። የድሮ ብላክ ኤንድ ዋይት በነበረበት ሰዓት ዘፈኗን ታውቁታላችሁ። ኩኩ ሰብስቤ ቁጥርጥር ተሰርታ የዛጎል ጫሌ ነገር ያለበት አድርጋ የዘፈነችው ዘፈን አለ አይደል? በጣም ጻኑ በፊት እንግዲህ 50 ዓመት ምናምን ይሆነዋል። ልጅ ገና የ20 ዓመት የ18 ዓመት ልጅ ሆና ዝም ብያው ኩኩ ሰብስቤ ብዬ ብገባ ይመጣል። ግን ለምንድን ነው የጠላችሁ የሽማግሌዎቹ ነቀፌታ ወይም ደግሞ ስድብ አይደለም እንደው ሹሩር መባሉን ይወልሽ ምናምን ተብሎ ይሄ እንደዚህ እንዲሻረገድላት መፈለጉን ለምንድን ነው የፈለገችው? ለምንድን ነው ሲቆጧት ያን ነገር በሌላ ነገር የወሰደችው? ለምን እንደ መጥፎ ነገር ወሰደችው? አስተውሉ ውድ ቤተሰቦቼ፣ እያንዳንዱ አርቲስት፣ ዘፋኝ፣ ዳንሰኛው፣ ጨፋሪው ሁሉም እየተነሳ በዘመን ያለውን ትውልድ ምን ያህል ንቆት እንደሚናገር ማለት ነው። እንግዲህ እህታችን በዚህ ደረጃ እንደዚህ አይነት ንግግሮችን መናገር ስለሚቀኑብኝ ነው አይነት ነገር እንደዚሁም ደግሞ ፕሮግራሜን ሁሉን ነገር የሚወዱት ወጣቶች ናቸው ብሎ ማሰብ ምን ማለት ነው? ይሄ እሷን ራሷን እንደ ወጣቶች እያሰበች ነው። ገና ወጣት ልጅ ነች ምናምን ነገር እንደዛ ነው የምታስበው ማለት ነው። እንግዲህ መምህራችን እንዳነሳው ይሄ የሙጬ ዘሪጋ መንፈስ ትልቁ ባህሪ ነው። ትልልቅ ሰዎችን በሜካፕ በታይት በሆኑ ነገሮች እየወጠረ ልጅ የሚያስመስል ማለት ነው። ሜካፕ እየተቀቡ እንደ ልጅ መሆን የሚፈልጉ ማርጀት የማይፈልጉ በጣም እኮ የሚያስነውር የሚያሳፍር ነገር እኮ። ብዙ አርቲስቶች በዚህ ዘመን ላይ የትውልዱን ገና የወጣቱን ጭንቅላት ማይንድ ሴት በቃ ሙሉ ብሬን ዋሽ አድርገውታል። ምክንያቱም መንፈሳዊ ነገር እንዳንሰማ በመንፈሳዊ ቦታ ላይ እንዳንገኝ ሙሉ ነገራችን በሙዚቃውና በጭፈራቸው ብሬን ዋሽ አድርገውታል ማለት ነው። ምንም የማይጠቅሙንን ነገሮች እንድንሰማና እንድንቀበል ይህንን አሁን ንግግር ቀርባ እንግዲህ ሰይፉ ሾው ማለት ትልቅ ሾው ነው። አንዳንዴ ሰይፉ ራሱ የሚያቀርባቸው ሰዎች ይገርሙኛል። ለምን እንደሚያቀርባቸው ምክንያቱም እንኳን በማይታወቅ ደረጃ በየሚዲያው ላይ እየቀረቡ አፋቸውን የሚከፍቱ ማለት ነው። ይህንን ፕሮግራም በጣም ብዙ ሰው የሚከታተለው ብዙ ሰው ይሰማዋል ይህንን ፕሮግራም እና ትውልዱን ለምንድን ነው የምትጫወቱት? በእርግጥም እንደተያዝን የሚያሳውቁም አንዱ መንገድ ይሄ ነው፣ ምን ያህል እንደተያዝን ማለት ነው። ስለዚህ ባካችሁን አርቲስቶች፣ ዘፋኞች ይበቃችኋል። በቃ ትውልዱን የተጫወታችሁበት ጊዜ ይበቃል እኮ በቃ አደነዝዛችሁት፣ አፈዘዛችሁት። በሙዚቃ በጭፈራ በዳንኪራ በዚህ መንገድ ትውልዱን አፈዘዛችሁት። አሁን ደግሞ እየመጣችሁ የእኛን ፕሮግራም የሚሰሙት ወጣቶች ናቸው እያሏችሁ ከፍ አድርጋችሁ ደግሞ ሌላው ራንክ አትስጡት። በጣም ልንጠነቀቅ ይገባል። ሙዚቃ የምታዳምጡ ቤተሰቦች በዚሁ አጋጣሚ እባካችሁን ተጠንቀቁ። እነዚህ የምታዩቸው አእምሮ ቆንጆ ነው የምታዩቸው ሰዎች በሙሉ ከኋላው የመናፍስት ሴራ አለበት። ስለዚህ እናንተም ያንን በምታዳምጡበት ሙዚቃቸውን የሆነ ነገር በምትቀበሉበት ሰዓት የዛ ነገር ተባባሪ እየሆናችሁ ነው ማለት ነው። ወደዳችሁም ጠላችሁም ማለት ነው። ይህ በጣም አሳፋሪ ነገር ነው። ከዛ ደግሞ በእኔ ደረጃ ያሉ ሰዎች የሚናገሩት ስለቀኑብኝ ነው ምናምን ማለት ነው። በጣም እኮ የሚያሳፍር ነገር ነው። እንደዚህ በሚዲያ ተወጥቶ ራሱ እንደዚህ ተብሎ አይነገርም። በጣም ብዙ ስርዓት ያላቸው ፍርሃ እግዚአብሔር ያላቸው በቤተክርስቲያን ስር የሚገኙ ስርዓታቸውን የጠበቁ ሰዎች አሉ። እንደዚህ ተብሎ በማህበራዊ ሚዲያ ላይ ተወጥቶ አይነገርም። አንዳንድ የሚነገሩና የማይነገሩ ነገራትን መለየትም ያስፈልጋል። እድሜ እኮ ጸጋ ነው አይደል? ሰዎች እያደጉ ሲሄዱ ማቹሪቲ ሌቨላቸውን ከፍ እያለ ነው ሄዱ። የማሰብ የማገናዘብ ነገሮችን እንዴት መናገር አለብኝ፣ ለትውልዱ ምን አይነት መልእክት ማስተላለፍ አለብኝ ብለን ማሰብ መቻል አለብን። ይህንን በጣም ማስተዋል ይገባልና እግዚአብሔር በእውነት ይጠብቀን ሁላችንን። ምክንያቱም በጣም ብዙዎቻችን ተይዘናል። ዛሬም እኮ እንደፈለጉ እንደሚያወሩት እኮ የሚሰራውን ሙዚቃ የምናዳምጠው እኛው ራሳችን ስለሆነ በተለይ ኦርቶዶክሳውያን ስለሆነን ነው እንዲህ በኮንፊደንስ የሚያወሩት። እንዴ ቤተክርስቲያን የምታስተምረውን ትምህርት ሁላ እኮ ይሄ እኮ መቃወም እኮ ጭምር እኮ ነው። አስተውሉ ቤተሰቦች፣ የምታስተላልፈው መልእክት ሰዎች እኔን እንዲናገሩ አልፈልግም፣ ሰዎች እኔን እንዲሉ አልፈልግም ማለት ይሄ በጣም ከባድ ነገር ነው። ለዚህ ነው ዛሬ ብዙዎቻችን የከሰርነው ተግሳጽና ምክርን ስለማንቀበል ማለት ነው። ይሄ የሙጬ ዘሪጋ መንፈስ ትልቁ ባህሪ ነው። ዛሬ ብዙ አርቲስቶች ትልልቅ በተለይም በእድሜ ቀለም ተቀብተው ምን አድርጉ፣ ይሄ አሁን አንድ የራሱ የሆነ ነገር የለም። ፊቷ ለምትመለከቱት መልክ በሙሉ ማለት ነው ተቀባብተው በከለር በሆነ ነገር አሳምሮ የሚመጡት የራሳቸው ሳይሆን ዲያብሎስ የሰጣቸው መልክ ማለት ነው። ይህንን እንኳን መለየት ሳንችል ነው ዛሬም ደግሞ በማህበራዊ ሚዲያ ላይ እየወጣን እንደፈለግን የምናወራው ማለት ነው። እና እስቲ ወደ ቪዲዮ ደግሞ እንሂድና ቀጣዩን ነገር እናዳምጥ። እግዚአብሔር በእውነት ሁላችንን የሚርዳን። ሰይፉ ደግሞ ጭራሽ
መቼም ትልቅ ሰው ነው ያሽቃበጠ ብዬ አይደለም፣ ቃሉን አይመጥነው። ግን እንደዛ የሚመስል አይነት ነገር እንዴት ነው ልክ ነች አይደለም ምናምን ብሎ ነገሩን ለማጣጣፍ ሞከረና ወጣቶቹ እኔን አይሉኝም። ለምን ወጣቱን በደንብ የሚያስጨፍር አርጅተውም እንኳን ለቢዝነስ እየሰሩ እንደዚህ 70 ዓመት 75 ዓመት ሆናቸውም እንኳን ወጣቱን አሁንም ከእግዚአብሔር ሊለዩት ሊያስደንሱት ይፈልጋሉ። ምን አለበት እንደው ዝማሬውስ ቢቀር አሁን ዝማሬ ይሻልሻል የሚለው ቢቀርና እንደው ስርዓት ይዞ መቀበጥም እንኳን አንዳንዴ ትምህርት ነው። በዚህ ዘመን ያሉትንም ወጣቶች በዛ ዘመን ያሉትንም ወጣቶች አስጨፍሮ መቼ ነው ንስሐ የሚገባው? ሰምታችኋታል። በዚሁ በሰይፉ ሾው ላይ መጥቼ አለች ከዚህ በኋላ ዘምራለሁ ንስሐ ገባለሁ ብዬ ነበር አለች። ስሟት የምትለውን ቀጥሎ Baby can I change my mind ብላችሁስ ሀሳቤን ቀየርኩ ምን ታመጣላችሁ? በጣም ይገርማል። እንግዲህ የድሮ ዘፈኖቿን ፈልጌ እስከማገኘው እናወራለን። ፎቶ መልኳን ማለት ነው። ኩኩ ሰብስቤን ድሮ የዘፈነቻቸው ዘፈኖች አሉ። ምናልባትም ካገኘሁት ነው እንግዲህ ካገኘሁት አሳያችኋለሁ። በዛን ጊዜ በጣም ወጣት ነበረች። እስቲ እሷን ልክፈትላችሁ። እኔ እዚህ የፈለኩት ያለችውን ልክፈትላችሁ ከመጀመሪያው ጀምሮ። አይ ዘመዴ እኮዮሽ ናቸው። ወጣቶቹ ለደህና ያስሩ ነበር። እነዚህማ በስራዎችሽ እየተደሰቱ ነው። ተሳስቻ አያስቡትም። ጭንቅላታቸው ውስጥ የለም። ወጣቶች ናቸው። ጭንቅላታቸው ውስጥ የለም። ያን አይነቱ ግን አሁን የኛ ኩያ ሆነው አምሮባታል ብሎ የሚቆጣ ሊኖር ይችላል። አምራለሁ አደቡ ይሄ ቅናት ነው። ሌላ ምንም አልለው። ይሄ አርጅተሻል ምናምን ምክርም እኮ እንድምልህ ደስ በሚላለው አሉ አንዳንዶች በጣም ደስ የሚልኝ ኩኩዬ አሁን ዘፈኑ ቢቆም እንደ ወደ ቤተክርስቲያን ብትሄጂ ጥሩ ነው። በአክብሮት የሚጠይቁኝ ሰዎች አሉ። ደስ ይለኛል። ስለነሱ ደግሞ መልሰው ምንድን ነው አንድ ጊዜ አንተም ላይ መጥቼ ቃል ገብተሽ ነበረ ዘፈን ልታቆሚ። አዎ ወደ አምላኬን አላገለገልኩም አላልሽም ወይ አሉኝ። Baby can I change my mind ብላችሁስ ሀሳቤ ቀየርኩ ያለች ለምን መሰለህ አገልግሎት ከእግዚአብሔር ጋር የሚሰጥ እኔ አልተመቸውትም። ለአምላኬው እያልቅሻለሁ አንተ ጋር እውነት ነው። ዛሬም ቢሆን ላለቅስ እችላለሁ። በበቂ አገልግዬዋለሁ እንዴ? አላገለገልኩም። አሁንም ግንስ አንድ ነገር የማውቀው ፈሪሃ እግዚአብሔር እንዳለኝ እንደምጸልይ ከእግዚአብሔር ጋር ያለኝ ግንኙነት ጥብቅ ነው። በራሴ በከንቱነቴና በኃጢአተኛነቴ መጠን እግዚአብሔር ግን ፈጣሪ ያቀኛል እና በሰው ጃጅ መደረግም አልፈልግም። ማንንም ደግሞ ሊኮንን አይገባው። አያችሁ በሰው ጃጅ መደረግ አልፈልግም ማለት መጽሐፍ ቅዱስም እኔን አይከሰኝም፣ ማንም ሰው እኔን አይሰብከኝም። ሰባኪያን መምህራንም አፋችሁን ዝጉ፣ ማንም ሊወቅሰኝ አይችልም እያለች ነው። ማንም ከማንም አያንስም አይበልጥም። አንተ ማን ስለሆንክ ነው ነገሩ። ስሙ ጥብቅ ነው። በራሴ በከንቱነቴና በኃጢአተኛነቴ መጠን እግዚአብሔር ግን ፈጣሪ ያቀኛል እና በሰው ጃጅ መደረግም አልፈልግም። ማንንም ደግሞ ሊኮንን አይገባው። የራስን ጉድፍ ከዓይን ላይ ሳታውጣ የሌላውን አታውጣ ብሏል። ታዲያ ሰባኪው ማን ነው? የራስን ጉድፍ ብላ እሷ አሁን ዘፋኝ ሆና እየሰበከች ነው ማለት ነው። እሺ እሷ ዘፋኝ ሆና ማንንም አይኮንን የራስህን የዓይንህን ጉድፍ ሳታወጣ የሰውን ላውጣ ብላ አትምጣ ብላ ካለች ነው ከሰበከች፣ እኛ ደግሞ እሷን ስንሰብካት ለምን እንደማትሰማው እኛ እሺ ልክ ነሽ እንድንላት እሷ ግን እኛን ልክ አይደላችሁም ልትለን እንደዛ ነው። መጽሐፍ ቅዱስን ማን ያስተምረው? ዘፈን ኃጢአት እንደሆነ ሲሰበክ ካልሰማሽ ሰምተሽ ካልተመለስሽ እሺ ብለሽ ቃል ከገባሽ በኋላ ወደ ኋላ ካሸገሸሽ ችግር አለ ማለት ነው።
ስለዚህ ዛሬም በስተርጅና ፍልስፍና ውስጥ ናቸው። ዛሬም ገና ያልነቁ አሉ። ሙጬ ጭፈራ ዛሬም ናይት ክለብ የሚያምራቸው በዚህ እድሜ ታኮ ላይ መሰቀል፣ በዚህ እድሜ ቀለማት መቀባት፣ በቀለማት መኳኳል፣ በዚህ እድሜ ድምቅ ብሎ ለመታየት መሞከር፣ እርጅናን፣ እድሜን፣ ጸጋን አለማክበር። በዚህ ሰዓት ላይ ሞት ቢመጣ ሐሳቤን ቀይር ያለው አይ ቼንጅ ማይ ማይንድ ባለችበት ሰዓት ላይ ሐሳቧን በቀየረችበት ሰዓት ላይ የእግዚአብሔር ፍርድ ቢመጣ ምንድነው ሐሳቧ? ይሄንንስ የሚሰብካትን ሰው ለምንድን ነው የማትሰማው? ለምን ኩኩዬ እንደዚህ እኮ ነው ብለው ሽቁጥቁጥ ብለው ቢለማመጧትን ሰዎች ለምን ወደደች? እንደ ሕፃን ልጅ ሹሩሩ ስለምትወድ ነው። ሕፃን ልጅ ነው። ሙጬ ያልኳቸው ይሄን ነው። ሙጬ የሚባል መንፈስ አለ፣ እንደ ሕፃን የሚያደርግ ሹሩሩ በሉኝ፣ ሁሌ አባብሉኝ፣ አትንኩኝ፣ አትናገሩኝ። ለተነገራቸው ነገር ኢጓቸው ይነሳል፣ ቁጣቸው፣ ድንፋታው ይነሳና ለዛ መልስ ለመስጠት ደግሞ ሌላ ስተት ይፈጥራሉ። ምን አለ እርጅናን ቢያከብሩት? ገና እናረጅም ብሎ ከመዝፈን አርጅተናል ብሎ መናገር፣ ጸጋ ማሳወቅ ምን ችግር አለው? ዛሬም ድረስ መጽሐፍ ቅዱስን ላለመቀበል፣ ሰባኪያን የሚያስተምሩትን የሚናገሩትን ተግሳጽ ላለመቀበል ዛሬም ድረስ ማለት ነው በዚህ በ75 ዓመት ውስጥ ሆና ወይም በዚህ እድሜ ላይ ሆና ዛሬም በእግዚአብሔር ላይ ያመፀችበት ነው። አንቺም ምለው እንግዲህ አርቲስት ስለሆነች ነው እንጂ ማማ ትዬ ወይም ደግሞ የሚበነኩሱ ማሆይ የሚባሉ እውነት አንቱ እኮ የምትባል ልጅ እኮ። ለዚህ ነው አርቲስቶች ብዙ ጊዜ እስከ እርጅና ጊዜ ድረስ መጫወት የሚያምራቸው አንቱ ስለማይባሉ ነው። አንቱ አይባሉ። በጣም ይገርማል። እግዚአብሔር በእውነት ማስተዋሉን ይስጠን። ተጫወቱት፣ ይህንን ትውልድ ተጫወቱት። ሁላችሁም እየተነሳችሁ የፈለጋችሁትን ነገር ተናገሩበት። ምክንያቱም እኛም ስርዓት ስላልያዝን ነው። ቤተክርስቲያን የምታስተምረንን ነገር፣ ቤተክርስቲያን የምታስተላልፈውን መልእክት መስማትን እምቢ ስላልን ነው። ሙዚቃ ኃጢአት ነው፣ ሙዚቃ ወደ እግዚአብሔር የሚያቀርብ ነገር አይደለም ተብሎ ሺህ ጊዜ ቢነገረን እኛም አንሰማም። ሮጠን እዛ ቦታ ላይ ነው ያለ ነው። የትውልዱን ጭንቅላት እያጠባችሁ አሉታዊ ነገሮች፣ የማይጠቅሙ ኮተታ ኮተት ቆሻሻ የሆነ ነገር ጭንቅላቱ ላይ እየሞላችሁ ትውልዱን በዚህ ደረጃ ለመያዝ የምትሉበት መንገድ በጣም ያሳዝናል። በጣም ያሳዝናል። በጣም በቃ እንደዚህ ማህበራዊ ሚዲያ ላይ ቀርባችሁ የምታወራቱን ነገር እንኳን መለየት እስኪያቅታችሁ ድረስ ማለት ነው። እንደዚህ አይነት መረጃ እንኳን አግኝተንም ዛሬም እነዚህ ነገሮች፣ እነዚህ ሰዎች እንከተላለን፣ እናዳምጣለን ሙዚቃቸውን ማለት ነው። በጣም እኮ የሚገርም ሰዎች ነው። ይህች እህታችን እንግዲህ በዚህ ደረጃ ምን ያህል ለወጣቱ ያላትን ንቀት ነው የምታሳየው። ንቀት ነው ብዬ ነው የምወስደው። ምክንያቱም የኔን ሙዚቃና በኔ እንትን ውስጥ በኔ መንገድ ውስጥ የሚሄዱት ወጣቶች ናቸው፣ እኔም ወጣት ነኝ፣ አላረጅም እያለች ነው እቺ ሴት። በጣም የሚያሳፍር ነገር ማለት ነው። በዚህ ምድር ላይ ማንም ሳያረጅ የሚቀር የለም። ማንም የማያረጅ ሰው የለም። ይህንን በደንብ ማወቅ ያስፈልጋል። ዛሬ በተቀባባ ነው፣ ዛሬ በተለቀለቅ ነው በምናደርጋቸው ነገሮችን ለወጣት መስለን ለመታየት ብንሞክርም የዲያብሎስን ሴራና ዓላማ ካልተረዳን መጥፊያችን ቅርብ ነው የሚሆነው። እንግዲህ ተመልከቱ ወደ ቤተሰቦች አይ ቼንጅድ ማይ ማይንድ አለች እንዴ። ሲጀመር አንድ ሰው ወደ እግዚአብሔር ለመቅረብ ሲያስብ በማህበራዊ ሚዲያ ላይ መጥቶ የሚያወራው ምን እንዲሆንለት ብሎ ይቀየራለሁ፣ እንደዚህ አደርጋለሁ፣ ምን እንዲሆን ማንንም ጉዳይ ብሎ እንዲቀበለው ተፈልጎ እንደዛ ነገር የሚነገረው። በቃ መቀየር ካስፈለገ እግዚአብሔር በፈቀደው መንገድ ላይ ተጉዘን ወደ እግዚአብሔር መቅረብ ነው። በቃ አለቀ። ግን ማህበራዊ ሚዲያ ላይ መጣ ተናገረች። አሁን ደግሞ የሆነ ነገር ስታገኝ፣ ምክንያቱም የሆነ ፈተና ሲመጣ እኮ ነው ውድ ቤተሰቦች፣ የሆነ ችግር ሲመጣ ነው ወደ እግዚአብሔር የምንቀርበው። የሆነች የሚቶጋ ነገር ሲመጣ ወደ እግዚአብሔር የምንቀርበው። ያቺ ህመም፣ ያቺ ፈተና፣ ያቺ ነገር ከህይወታችን ስትርቅ ከእግዚአብሔር እንርቃለን። ልክ አሁን እህታችን እንደምታደርገው ማለት ነው። ያንን ሀሳብ ባወራች ጊዜ ወደ ቤተክርስቲያን እመለሳለሁ፣ እግዚአብሔርን አገለግላለሁ ባለች ጊዜ የሆነ ፈተና ደርሶባት ነበር፣ ወይ የሆነ የሚወጋት ነገር መጥቶ ነበር፣ የሆነ እሷን የያዛት ነገር ነበር ማለት ነው። አስቡት። ስለዚህ ጸለች፣ ቤተክርስቲያን ገባች፣ የሆነ ነገር አደረገች፣ ተሳካላት። በዛ ስሜት ውስጥ ሆነ ያንን ነገር ተናገረች። ከዛ በኋላ ግን ያ ችግሮቿ መፈታት ሲጀምሩ ደግሞ ዛሬ ምን ትላለች? አይ ቼንጅድ ማይ ማይንድ ብላ በእንግሊዝኛ ታወራለች። ልክ ብዙ ሞዴሎቻችን ዛሬ በየማህበራዊ ሚዲያ ላይ ወይም ደግሞ በየፊልሞቻችን እንግሊዝኛን ማወቅ እንደ ትልቅ ነገር አድርጎ እንደሚያወሩት ማለት ነው። እሷም እንደዚሁ እያለች ነው እንግዲህ እናታችን የስንት ልጆች እናት የምትሆን እንግዲህ በኮሜንት ላይ ሲጻፍ እንዳየነው 70 ምናምን የሚሆን እድሜ ነው ያላት እና 70ም አይደለም የሰው ልጅ እድሜው ሲጨምር ሰዎችን የሚመክር፣ ሰዎችን ከክፋት የሚመልስ፣ ሰዎችን ወደ መልካም መንገድ የሚወስድ መሆን አለበት እንጂ አሁንም እሷ ትውልዱን አሁንም በጭፈራውና በዳንክራው ተይዞ እንዲቀመጡ ማድረግ ነው አላማ።
ስለዚህ መልኩ ስትይዝ ወደ ቤተክርስቲያን ትመለሳለች። ወደ ቤተክርስቲያን ያንም እኩል አትመለስ ትችላለች። ህይወታችን እኮ እኛ ይዘነው የምንቀበጠው ህይወት የሰው ልጅ ህይወቱ መቼ እንደሚጠፋ እንደሚያልፍ ማን ያውቃል? ለዚህ ነው ተዘጋጅታችሁ ጠብቁ ተብሎ በተደጋጋሚ የሚነገረው። ይህንን እንኳን ማስተዋል አልቻለችም። 70 ዕድሜ ማለት ትልቅ ጸጋ ነው። 70 ዕድሜ ማለት ትልቅ ነው። ኧረ እንንቃ እባካችሁን። ቢያንስ እንኳን እነዚህ አይነት ሰዎች መጥተው ሲጨፍሩብን ሰው እንዴት 2-3 ጊዜ ይሸወዳል? 2-3 ጊዜ አንሸወድ። በቃ ይብቃን። እስቲ ከነዚህ ሰዎች ከሚያራምዷቸው ከሚያደርጉት ነገር እንውጣ። አሁን ይህንን መልእክት እንኳን እየሰማችሁ እንደዚህ አይነት ነገር በመናገራችን እኛን የሚተቹ ሰዎች አላችሁ። እነዚህ ሰዎች ግን እኛን የእነሱ የሙዚቃ ባህሪ አድርገው በአጋንንትና በመናፍስት እስር ውስጥ አስቀምጦን ለመውሰድ የሚሞክሩ ሰዎች ናቸው። እያንዳንዱ አርቲስት ከጀርባው የዲያብሎስ ሴራና ዓላማ እቅድ አለበት። ብዙ ነገር እናውቃለን፣ በነገራችን ስለማናወራ እንጂ ምን እያደረጉ በምን አይነት መንገድ እንደሚሄዱ በደንብ እናውቃለን። ምንም የሚደበቅ ነገር እኮ የለም። ለድምፅ ብለው፣ ለመልክ ብለው፣ ለሰውነታቸው ቅርጽ ብለው፣ ለተለያየ ነገር ብለው የሚቀበሉትን ኮተታ በደንብ አድርገን እናውቃለን። ምንም የሚደበቅ ነገር አይደለም። የት እንደሚሉ ምን እያደረጉ እንደሚያሳልፉም ጭምር ይታወቃል። ይሄ ግልጽ ነገር ነው። ግን ምንም እንደሌለባቸው በቃ በስኬት በመልካም በእግዚአብሔር መንገድ ሄደው ተሳክቶላቸው ስኬታቸው እግዚአብሔር የሰጣቸው ስኬት አድርገው ማህበራዊ ሚዲያ ላይ መጥተው ያወራሉ። ደግሞ ሰይፉ በጣም የሚገርመው ለእያንዳንዱ ነገር ለሚያቀርቡት ነገር ጥርሱን መክፈት ይወዳል። በቃ መሳቅ። እኔ በጣም የሚሰለቹ ሰዎች ማለት ነው። በቃ የሚሰለቹ ሰዎች ማህበራዊ ሚዲያ ላይ እንደዚህ አይነት ትልልቅ ሾው ይዞ እንዴት እንደዚህ አይነት ነገር እየተነገረ ይሳቃል? ስለዚህ ወጣቱ ወዶሻል ማለት ነው። ወጣቱን በሙዚቃ በዳንኪራ በጭፈራ እያደነዘዛችሁ ወጣቱ ወዶሻል ማለት ነው። ወጣቱ ተቀብሎሻል ማለት ነው። 70 ምናምን ዓመታትን ዘመኗን ይህንን ያህል ዘመን ስትቀመጥ እጅ ሴትዮ እንኳን ሌላው ቢቀር እንኳን መዝሙርና ሌሎች የቤተክርስቲያን ውስጥ ብትሳተፍ ስንት ሰዎችን ለንስሐ የምታበቃ፣ ስንት ሰዎችን ወደ እግዚአብሔር የምታቀርብ፣ ስንት ሰዎችን ለቤተክርስቲያን ለብዙ ነገር የምታደርሰው ነበረች። ግን እንኳን ይቅር አንዳንድ ምን አለ የምንናገራቸው ነገሮች እንኳን ብንጠነቀቅ። እግዚአብሔር አምላካችን በእውነት ልቦና ይስጥን ለሁላችንም ለመመራችን እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። ሁላችንም እንጠንቀቅ። ይህንን ትምህርት በእነዚህ ሰዎች ሙዚቃ ለሚሰክሩ ሰዎች፣ በእነዚህ ሰዎች ሙዚቃ በየቀኑ ለጓደኛ ለቤተሰብ ለሚጋብዙትም ሰዎች ጭምር አድርሱ። ምክንያቱም እነሱ እኛን ባሪያ ለማድረግ በእነሱ ሙዚቃ ባሪያ አድርገውን ለመግዛት ነው ዓላማቸው። የእኛን ብሬን ዋሽ አድርገው የእነሱን ኮተት ጭንቅላታችን ለመሙላት ነው የሚፈልጉት። ይህንን ነው እያደረጉ ያሉት። የትኛውም አርቲስት ሙዚቀኛም፣ በተለይ ሙዚቀኞች፣ ዳንሰኞች፣ ጨፋሪዎች በቃ ይሄ ነው ዓላማቸው፣ ሌላ ነገር የለም። እግዚአብሔር በእውነት ሁላችንን ይርዳን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቻችን በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ እግዚአብሔር አምላካችን ሁላችንን ልቦና ይስጠን፣ ያበርታን፣ ያጠንክረን። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ላይክ እና ሼር እያደረጋችሁ ለብዙ ሰዎች እንዲደርስ እናድርግ። ይቆየን። አሜን።